ሰላም ጤና ይስጥልን የተከበራችሁ ውድ የአንቅ ግሎባል ሚዲያ ተከታታዮች የሰዓቱ ዜና አሁን ጀምረ አብራችሁን ቆዩ። የጉራጌ ማህበረሰብ ባህልና ታሪክ የያዘውን ጨፍሮ በገጠር ኮሪደር ይበልጥ ተውቦና ተጠብቆ ለትውልድ እንዲተላለፍ የተሰራ መሆኑ ተገለጸ። አብነትም በኑሮ ወረዳ 45 ኪሎ ሜትር የሚሸፍኑ መንደሮች በገጠር ኮሪደር ለማልማት ተለይተው 37.8 ኪሎ ሜትር የለማ ሲሆን በተግባሩም ከ3900 በላይ ሰዎች መሳተፋቸውን ተገልጿል። በተጨማሪም መንደር ከመንደር ቀበሌ ከቀበሌ የሚያገናኙ ጀፈሩ ባህላዊ አውራ ጎዳናዎችን የማስፋት ተግባር እየተከናወነ እንደሚገኝ ተጠቁሟል። የጉራጌ ማህበረሰብ አሰፋፈር አሁን ካለው ዝማኔ ጋር አብሮ የሚሄድ በመሆኑ የገጠር ኮሪደር ተግባራዊ ለማድረግ አመቺ ነው። ለሀገርም ለክልልም ተምሳሌት የሚሆን የገጠር ኮሪደር ልማት እየተከናወነ እንደሚገኝ ተገልጿል። የገጠር ኮሪደር ልማት ለአካባቢያቸው ልዩ ገጽታ በማላበስ ንጹህና ለኑሮ ተስማሚ የአኗኗር ስልት እንዲከተሉ እንደሚያስችል በመገንዘብ ግቢያቸው ገባ አድርገው በጉራጌ ጌጠኛ አጥር በማጠም የማስዋብ ተግባር በማከናወን ላይ እንደሚገኙ ተመላክቷል። ህወሓት ባወጣው መግለጫ 34ኛው የግንቦት 20 በዓል በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት 20 የተመለከቱ የፓናል ውይይቶች እንደሚካሄዱ ገለጸው። ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚለው እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎች እንደሚዳሰሱ አስረድቷል። የዘንድሮ ግንቦት 20 በዓል የሚከበረው የህወሓት 50ኛ ዓመት በማስመልከም የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑን አስታውቋል። የካቲት 11ን የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር ታቀርዱም አውስቶ የዘንድሮ ግንቦት 20 አከባበር የዚሁ በዓል አካል መሆኑ ገልጿል። ግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ ማቀሩንም አስረድቷል። በአዲስ አበባ ውስጥ ላሉ የመንግስት ሰራተኞች የቤት ባለቤት ለማድረግ ያለመ ስምምነት ተደረገ። ስምምነቱ የተደረገው በአዲስ አበባ ከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል ነው። በዚህ ስምምነት ከ40 ሺህ በላይ የመንግስት ሰራተኞች የቤት ባለቤት ለማድረግ ታስቧል ተብሏል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ የሚሆን 120 ቢሊዮን ብር ማዘጋጀቱን አስረድቷል። ብድሩም የሚመለሰው በ20 ዓመታት ውስጥ መሆኑ ተነግሯል። የተዘጋጀው ብድር የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ መሆኑ ተጠቅሷል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቀው ማህበራቱ 25 በመቶ ሲቆጥቡ መሆኑ ተጠቅሷል። ይህ ማለት አንድ የቤት ባለቤት ለመሆን በማህበራቱ የሚታቀፍ ሰው ከአጠቃላይ የቤት ወጪ በማህበራቱ በኩል የቤቱን ወጪ 25 በመቶ አስቀድሞ መቆጠብ ይጠበቅበታል ተብሏል። ቤቶቹ በ3 ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል የተባለ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማህበራቱ ከለቀቀበት እስከ 4 ዓመት ድረስ ወለዱን እንጂ ዋናውን ብድር እንደማያስከፍል አስረድቷል። በአዲስ አበባ ከ500 በላይ ትምህርት ቤቶች ወደ ኢስኩል ፖርታል እንደሚገቡ ተገለጸ። በአዲስ አበባ ከተማ የሚገኙ ሁሉም የመንግስት ትምህርት ቤቶች ከቀጣይ ዓመት ጀምሮ ወደ ኢስኩል ፖርታል እንደሚገቡ ተነግሯል። የአዲስ አበባ ከተማ ኢኖቬሽን ቢሮ በቀጣዮቹ 2 ዓመታት ውስጥም በከተማ የመንግስት ትምህርት ቤቶች የሚከናወኑ ምዝገባዎች ሙሉ ለሙሉ ዲጂታላይዝ ለማድረግ ይሰራል ተብሏል። ቢሮ 565 የሚሆኑ ትምህርት ቤቶች በፖርታሉ እንደሚታቀፉ የገለጸ ሲሆን ከመንግስት ትምህርት ቤቶቹ በተጨማሪ በከተማዋ ያሉ የቴክኒክና የማሰልጠኛ ተቋማት ወደ ሲስተሙ እየገቡ እንደሆነ አስታውቋል። በአዲስ አበባ ከተማ ካለፈው የትምህርት ዘመን ጀምሮ ትምህርት ቤቶች ወጥ የሆነ የትምህርት ካላንደር የተከተሉ ሲሆን ከቀጣይ ዓመት ጀምሮ የፋይዳ መታወቂያ ለትምህርት ቤት ምዝገባ እንደ ቅድመ ሁኔታ መቀመጡ ይታወሳል። የጅቡቲ ፕሬዝዳንት የተባበሩት አረብ ኤሚሬቶች ቀጠናውን እያተራመሰች ነው ሲሉ ከሰሱ። ፕሬዝዳንቱ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው ኢንቨስትመንት ወታደራዊ መስፋፋትን በውስጡ የያዘ ነው ብለዋል። ፕሬዝዳንቱ ኦመር ገሌ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው የ110 ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡ የያዘ ነው ብለዋል። ፕሬዝዳንቱ ሀገሪቱ አካባቢው እንዳይረጋጋ እያደረገች ነው ብለው ሲከሱ ከቅርብ ጊዜ ወዲህ በወደብና ቴሌኮሙኒኬሽን በመሳሰሉ ቁልፍ መሰረተ ልማቶች ላይ የሚታዩ አጋርነቶችን ኢኮኖሚያዊ አንድምታ ሳይሆን ያላቸው የአፍሪካ ሀገራትን ሉዓላዊነትን ጥያቄ ውስጥ የሚከቱ ወታደራዊ ዓላማዎችን የያዙ ናቸው ብለዋል። የጅቡቲ ፕሬዝዳንት በተጨማሪ ከዚህ በፊት የተባበሩት አረብ ኤሚሬቶች በእኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጠይቃ ጥያቄዋን ስላልተቀበልን ትኩረቷን ወደ ጎረቤት ሀገሮች አድርጋለች ብለዋል። ፕሬዝዳንቱ በአካባቢ ኢኮኖሚን ከወታደራዊ ትብብር ጋር እየቀየጡ አካሄዶች ስጋት ናቸው ያሉ ሲሆን ሁኔታዎቹ የእኛ ሉዓላዊነት እንዳይሸራረፉም በአትኩሮት እንከታተላለን ብለዋል። ጅቡቲ በአሁኑ ወቅት እንደ አሜሪካ፣ ቻይና፣ ፈረንሳይና ጃፓን ላሉ ሀገራት ወታደራዊ ሰፈሮችን በባህሯ ላይ መስጠቷ ይታወቃል።
ደቡብ ሱዳን ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች ያለው ግጭት መባባሱ ተገለጸ። ድንበር የለሹ የሐኪሞች ቡድን ደቡብ ሱዳን ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች ያለው ግጭት በመባባሱ የሕክምና አገልግሎቱ ወደ ጋምቤላ ማታር ማምጣቱን ተገልጿል። ከዚህ በፊት አገልግሎቱ በርቤ በምትባል ድንበር ከተማም ይሰጥ እንደነበር የገለጸው ቡድኑ ግጭቱ በመባባሱ አገልግሎቱን በጋምቤላ ክልል ኑዌር ዞን ማታር ለማዘዋወር መገደዱን ገልጿል። ወደ በርቤ ተፈናቅለው መጥተው የነበሩ ደቡብ ሱዳናውያንም ወደ ማታር ዳግም መሰደዳቸውን ቡድኑ ሲገልጽ ጋምቤላ ክልል በኮሌራ በሽታና ስደተኞችን በመቀበል ተጨናንቃለች ብሏል። በኢትዮጵያ በኩል ባለችው በርቤ ድንበር የለሽ ሐኪሞች ቡድን ከ1200 በላይ የኮሌራ ተጠቂዎች ማከሙን ሲገልጽ በደቡብ ሱዳን የላይኛው ናይል ግዛት ግጭት ከተከሰተ በኋላ በርቤ 217 በጦርነቱ የቆሰሉ ሰዎችን ማከሙን ቡድኑ አስታውቋል። ስደተኞቹም ወደ በርቤ ከመጡ በኋላ ዳግም በስጋት ወደ ማታር መሰደዳቸው ተገልጿል። የሐኪሞቹ ቡድን ዓለም አቀፍ ተቋማት ድጋፋቸውን እንዲያደርጉም ጠይቋል። በደቡብ ሱዳን በታጣቂዎችና በመንግስት ወታደሮች መካከል ግጭት ከተፈጠረ የሰነባበተ ሲሆን ግጭቱ ከኮሌራና ወባ በሽታ ጋር ተዳምሮ ከባድ ቀውስን እየፈጠረ ይገኛል። የደቡብ ሱዳን መንግስት ባለፈው ሳምንት ከኢትዮጵያ ጋር የሚዋሰንባቸው አካባቢዎች ከታጣቂዎች ነፃ አድርጌ ተቆጣጥሬያለሁ ቢልም በአካባቢዎቹ አሁንም ውጊያዎች መኖራቸው ተዘግቧል። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር።